ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ብዙ ያልተነገረላቸው አሜሪካ ውስጥ የሚፈጸሙ ያለ ዕድሜ ጋብቻዎች። ፓትሪሻ ሊኖ በዩናይትድ ስቴትስ ሚኔሶታ ዳርቻ በምትገኘው በኤደን ተራራ ውስጥ ነው ያደገችው። ለብዙዎች አካባቢው ማራኪ የሚባል ቦታ ነው፣ ለእሷ ግን ከዓለም የተገለለችበት የልጅነት ጊዜን የሚወክል ነው። እኔና ወንድሜ በባህል ምክንያት በጣም ተገለን ነበር። ምንም እንኳን ዋና ከሚባሉ የአሜሪካ ከተሞች በአንዷ ዳርቻ ብንኖርም፣ ሕይወቴ እጅግ ጥብቅና የማይወለድ ነበር ስትል ሌን ታስታውሳለች። ገና ከልጅነቷ ጀምሮ የፆታዊ ጥቃት ሰለባ የሆነችው ሌን በከባድ የመንፈስ ጭንቀት ውስጥ ወደቀች። ይህም በ12 ዓመቷ ድጋፍ እንድትጠይቅ አደረጋት። ቲምን ያገኘችው በዚህ አጋጣሚ ነበር። በዕለቱ ድጋፍ እፈልጋለሁ የሚለውን የስልክ ጥሪውን የመለሰላት እሱ ነበር። ከወራት በኋላ ደግሞ ባሏ ሆነ። ቲም 25 ዓመቱ ሲሆን በሃይማኖት ትምህርት ቤት ይማራል። ሚስዮናዊ ለመሆን ከሚከታተለው ሃይማኖታዊ ትምህርቱ ጎን ለጎን ድጋፍ ለሚፈልጉ ሰዎች እርዳታ የሚሰጥ ድርጅት ውስጥም የስልክ ጥሪዎችን በመቀበል ይሰራል። ብዙም ሳይቆይ ለመገናኘት ወሰነ። ከአጭር ጊዜ በኋላ ሌን አረገዘች፣ ለማግባትም ወሰነች። ገና 14 ዓመቷ ነበረ። ሌን በወንጌላውያን አማኞች ቤተሰብ ውስጥ ነው ያደገችው። ጸሎት እንደ እርግዝና መከላከያ እንደማይሰራ ተገነዘብኩ። እርጉዝ ብሆንም እሱን ማግባት አልፈለግኩም ስትል ሌን ታስታውሳለች። ቴም በምድር ቤት ውስጥም እያለቀሰ ነበር። ሌን ለወላጆቿ ያልተጠበቀውን ዜና ነገረቻቸው። የእናቷ ምላሽ እንደጠበቀችው አልነበረም። ቤተሰቡን በማዋረድ ተወቀሰች። እናቴ ምንም አላመነታችም። በቤተሰቡ ላይ ላመጣሁት ሀፍረት ሁሉ ተጠያቂ እኔ ሆንኩኝ። ለማስተካከል ያለው ብቸኛው መንገድ ያንን ሰው ማግባትና ጥሩ ሚስት መሆን ነበር ትለኛለች። ሕፃኑ በሕይወት ማቆየት ከፈለገች ማግባት ነበረባት። አባቷ የስምምነት ቅጹን ፈርሞ ሚኔሶታ ውስጥ በሌን ዕድሜ ማግባት ስለማይፈቀድ ከእናቷና ከቲም ፍቃድ ወደሚያገኙበት አካባቢ ጉዞ ጀመሩ። ሌላ አማራጭ እንዳለኝ አልተሰማኝም። እሱም ማግባት አልፈለግኩም ነበር። ነገር ግን ልጄ ወልጄ ማሳደግ በጣም ፈልጌ ነበር። ጥሩ እናት መሆን እንደምችልም አውቅ ነበር። እርግዝናን እንደ ክፍተት። ሌኒ እናቷና ቲም መጀመሪያ ወደ ኬንታኪ አቀኑ። የአካባቢው ባለስልጣናት ጥያቄዎችን ውድቅ አደረጉት። በፍጹም አሁንም በጣም ትንንሾች ናቸው መባላቸውን ሌን ታስታውሳለች። ትክክልም ነበሩ። በጣም ትንሽ ነበርኩ። ከዚያም ወደ አላባማ ተጓዙ። በወቅቱም በወላጇ ፍቃድ ማግባት ትችል ነበር። ላውደርዴል ካውንቲ ደርሰው በጥቂት ደቂቃዎች ውስጥ ሌን እና ቲም ተጋቡ። ቬሎ አልለበሰችም፣ ፀጉሯንም በአበባ አላስጌጠችም። እናቷን ብቻ ምስክር ሆና ቀረበች። እጅግ በጣም ፈጣን ነበረ። ከዚያ መሆን አልፈለግኩም። ያንን ሰው አልወደድኩትም። እናቴም በጣም ተናደደች። በጣም አስፈሪ ጊዜ ነበር ስትል አሁን 58 ዓመት የሆናት ሌኒ ለቢቢሲ ተናግራለች። የጋብቻ የምስክር ወረቀቱን ከተቀበለች ከደቂቃዎች በኋላ ከፍርድ ፊት ለፊት ወዳለው መናፈሻ ሄዳ ዥዋዥዌ መጫወት ጀመረች። እናቷም ሆነ አዲሱን ባሏን ያስቆጣ የልጅነት ስሜት ነበረ። ማግባት ምን እንደሆነ ከገመትኩት ጋር አብሮ የሚሄድ ነገር አልገጠመኝም ስትል ሌን ታስታውሳለች። በወቅቱ የእርግዝናዋ የመጀመሪያ ሳምንታት ላይ ነበረች። ስትወልድም ልጇን ለጉዲፈቻ አዘጋጀች። የጋብቻ ምስክር ወረቀቱን አልፈረምኩም። ስሜ ቢጻፍበትም መፈረም አልተጠበቀብኝም። እናቴ በእኔ ቦታ ፈርማ ሕይወቴን ለአንድ ወንድ አስረከበችኝ። ጋብቻዎቹ የሚሰሩት በዚህ መንገድ ነው። ሌሎች ሰዎች አሳልፈው ይሰጡናል። 18 ዓመት እስኪሞላን ድረስ ማምለጥ አንችልም ትላለች። ፓትሪሻ ቲምን ካገባች በኋላ ባሉት 46 ዓመታት ውስጥ
ሕጎች ብዙም አልተለወጡም። ዛሬም የ14 ዓመት ልጅ ማግባት አይችልም። የ16 ዓመት ልጅ ግን በወላጁ ፍቃድ ማግባት ይችላል። ለጋብቻ ዝቅተኛው ዕድሜ ተብሎ የተቀመጠው ግን 18 ዓመት ነው። ተጨማሪ መፍትሄዎች የሉም። ለአካል መጠን ያልደረሰው ልጅ ብቻውን ሀሳቡን እንዲሰጥ ግዛቱ አይጠየቅም። የፍርድ ቤት ፍቃድ አያስፈልገውም ሲልም ሕጉ ያስረዳል። በ2025 ዋሽንግተን ዲሲን ጨምሮ 16 የአሜሪካ ግዛቶች ብቻ ለጋብቻ የሚፈቀደው አነስተኛ ዕድሜ 18 ዓመት መሆኑን አስቀምጠዋል። ይህ የሰብአዊ መብቶች ቡድናችን የሚጠይቁት መስፈርት ነው። በሌሎች ግዛት ውስጥ የትዳር አጋር ከሚሆኑ ሰው ማርገዝ፣ ልጅ መውለድ እና የወላጅ ፍቃድን የሚያካትቱ ተጨማሪ መስፈርቶች ተቀምጠዋል። እርግዝና ዝቅተኛው የጋብቻ ዕድሜ ለማንሳት እንደ ምክንያት ከሚቀርቡባቸው ግዛቶች አርካንሳስ፣ ኒው ሜክሲኮ እና ኦክላሆማ ይጠቀሳሉ። ኢኳሊቲ ናው የተሰኘው የጾታ መብቶች ድርጅት ባልደረባ የሆኑት አናስታሲያ ሎው በሕጋዊ መንገድ አስገድዶ መድፈር ወይም የሕፃናት ጥቃት ተብለው የሚታሰቡ ግንኙነቶችና የብዝበዛ ድርጊቶች የበለጠ ሕጋዊ ከማድረግ ባለፈ አይጠቅምም ሲሉም ይከራከራሉ። እንደ የተባበሩት መንግስታት ድርጅት ገለጻ በ2025 በዓለም አቀፍ ደረጃ 12 ሚሊዮን የሚሆኑ ልጃገረዶች በየዓመቱ 18 ዓመት ሳይሞላቸው ያገባሉ። ይህም የልጅነት ጋብቻ ተብሎ የሚገለጽበት የዕድሜ ገደብ ነው። በ2030 ከዘላቂ የልማት ግቦች ጋር በሚስማማ መልኩ ድርጊቱ እንዲወገድ ከተፈለገ ጥረቶች በከፍተኛ ሁኔታ መጨመር እንዳለባቸውም ድርጅቶች አስጠንቅቋል። ይህ ልማድ በዓለም አቀፍ ደረጃ የሰብአዊ መብቶች ጥሰት እንደሆነ ይታወቃል። በዩናይትድ ስቴትስ በፌዴራል ደረጃ ለጋብቻ የሚፈቀደው ዝቅተኛ የዕድሜ ገደብ አልተቀመጠም። በሀገሪቱ ከአውሮፓውያኑ 2000 እስከ 2021 ባለው ጊዜ ውስጥም ከ300,000 በላይ ለአካለ መጠን ያልደረሱ ልጆች በሕጋዊ መንገድ ተጋብተዋል። አንዳንዶቹ ገና በ10 ዓመታቸው ያገቡ ሲሆን፣ አብዛኞቹ በ16 ወይም በ17 ዓመታቸው ነው የተዳሩት። አብዛኞቹ ትዳር የመሰረቱት ከአዋቂ ወንዶች ጋር ነው። የፌዴራል ሕግ ቢኖር በአሁኑ ጊዜ የነፃነት ጋብቻና በጋብቻ ሽፋን የሕፃናት ዝውውርን የሚፈቅዱና የሚያበረታቱ ክፍተቶችን ይዘጋዋል ሲሉም ሎው ተናግረዋል። አሁን ከብቸኝነት ጋር እታገላለሁ። ከጋብቻው በኋላ በነበሩት ዓመታት ሌን ልጇን ለጉዲፈቻ መስጠትና ባሏን መፍታት ጨምሮ እጅግ በጣም አስቸጋሪ ሁኔታዎች ገጥመዋታል። በኋላም በድጋሚ በራሷ ፍቃድ አገባች። በአሜሪካ የግዳጅና የሕፃናት ጋብቻን ለማዋጋት በሚሰሩ ድርጅቶች መሰረት በዚህ መንገድ የተዳሩ ልጃገረዶች ብዙውን ጊዜ ይገለላሉ። ከትምህርት ቤት የመውጣት ዕድላቸውን ከፍተኛ በመሆኑ በባሎቻቸው ላይ የበለጠ ጥገኛ ያደርጋቸዋል። ለ2 ዓመታት ትምህርቴን አቋርጫለሁ። በኋላ ላይ ትምህርቴን ብቀጥልም ግን ተመሳሳይ አልነበረም ትላለች ሌኒ። ባለቤቷ ጓደኞች እንዲኖሩኝ አልፈቀደልኝም። ብቻዬን ነበርኩ። እስከ ዛሬ ድረስም ከብቸኝነት ጋር እታገላለሁ። እስካሁንም ሰዎች ማመን አስቸጋሪ ስለሚሆንብኝ በቡድን ከመሆን ይልቅ ብቻዬን መሆን የበለጠ ምቾት ይሰጠኛል ትላለች። ምስጋና ለዚህ ሕይወት ላለፉና ለሲቪል ማህበረሰብ ድርጅቶች። ይሁንና ከአውሮፓውያኑ 2018 ወዲህ 16 ግዛቶች ያለ ዕድሜ ጋብቻን ለመከልከል ሕጎቻቸውን ቀይረዋል። ነገር ግን ብዙ የሚቀር ነገር አለ። ሰዎች የሚከሰተው በታዳጊ ሀገራት ወይም በተወሰኑ ሃይማኖቶች ውስጥ ብቻ ነው ብለው ያስባሉ። ነገር ግን አይደለም፣ በዩናይትድ ስቴትስም ይከሰታል ትላለች ሌን። ባለሙያዎቹ በበኩላቸው የልጅነት ጋብቻ በአሜሪካ ውስጥ ችግር ነው፣ ከጾታ መድሎ ጋርም ተዳምሮ የሕግ ማሻሻያው ለማሳካት አስቸጋሪ እንዳደረገውም ያስረዳሉ። እነዚህ ወንዶች ጋብቻ የወንጀል ክሶችን የማስወገጃ መንገድ ነው። ሕግ አውጪዎች ይህን እንዳይፈቅዱም እጠይቃለሁ ትላለች ሌን። በ16 ወይም በ17 ዓመት እውነተኛ ፍቅር ነው ያለው ብለው ለሚከራከሩ እውነተኛ ፍቅር ከሆነ ጥሩ፣ እውነተኛ ፍቅር ከሆነ በ18 ዓመታቸው ፍቅሩ ይኖራል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።